ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሰላም ክርስቶስ ይብዛላችሁ። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ልጁ የእግዚአብሔር ልጅ ኢየሱስ ክርስቶስ ሁሉን ላስገዛለት ለሞት ይገዛል። ሐዋርያው በዚህ ምዕራፍ ጥልቅነት ያለው ሐሳብ የሰነዘረ ሲሆን ሊቃውንት በሁለት መንገድ ይተረጉሙታል። አንደኛው ትርጉም ከቁጥር 26 እስከ 28 የተላለፈው መልእክት አንድ ፍሬ ሐሳብን ለማስጨበጥ ወይም ደግሞ ስለ አንድ ጭብጥ ሐሳብ የተነገረ መሆኑን በመገንዘብ የሚተረጎም ሲሆን የዚህ ትርጉም ዋና የጀርባ አጥንት ተደርጎ የተወሰደው ደግሞ ሞት ነው። ፍሬ ሐሳቡም የኋለኛው ጠላት የሚሻረው ሞት ነው ብሎ ስለሚጀምር ማለት ነው። ሐሳቡን የሚገልጡት አረፍተ ነገሮች የሚከተሉት ናቸው። ሞት የሰው ሁሉ ጠላት መሆኑን እና በኋላ እንደሚሻር እግዚአብሔር ፍጥረትን ሁሉ ለሞት እንዳስገዛለት ሰው ሁሉ 5500 ዘመን ለሞት ከተገዛ በኋላ የእግዚአብሔር ልጅ ራሱ ለሞት እንደተገዛ በዚህ ትርጉም በዚያን ጊዜ የሚለው ዕለት አርብን ጌታችን የተሰቀለበት ቀን ነው። ሁለተኛው ትርጉም ከቁጥር 23 እስከ 28 ድረስ ስለ አንድ ጭብጥ የሚገልጥ ነው በማለት የሚተረጉሙት ሲሆን የተነገረውም ስለ ኢየሱስ ክርስቶስ ነው የሚል ነው። መጽሐፍም በኋላም በመምጣቱ ለክርስቶስ የሆኑት ናቸው በሚል አረፍተ ነገር ይጀምርና ስለ ጌታችን ዳግም ምጽአት ይናገራል። ከቁጥር 23 እስከ 28 ድረስ የተነገሩትን ቃላት ወይም ደግሞ አረፍተ ነገሮች መሪ በመሆኑ የሚጠቀልሏቸው ጠላቶች ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባል የሚለውና ሁሉ ከእግሩ በታች አስገዝቷል የሚለው ሁለቱ አረፍተ ነገሮች ናቸው። ሁለቱ አረፍተ ነገሮች ኢየሱስ ክርስቶስ በጠላቶቹ ላይ ወይም በማያምኑት አመፀኞች ላይ እንደሚፈርድና ለዘላለም ንጉስ ሆኖ እንደሚኖር የሚገልጡ ናቸው። ሁሉን ከእግሩ በታች አስገዝቷልና ሲል ያስገዛለት ማን ነው ተብሎ መጠየቁ አይቀርም። መልስ ያስገዛለት እግዚአብሔር ሲሆን ኢየሱስ ክርስቶስ ሰው መሆኑንና አምላክ መሆኑን የሚገልጽ አረፍተ ነገር ነው። ሰው ስለሆነ አስገዛለት የሚለው ቃል ተናጋሪ ሰው ባህሪው ተገዢ እንጂ ገዢ አይደለምና ከድንግል ማርያም የነሳው ሥጋ ከመለኮት ጋር በመዋሃድ የመገዛት ስልጣን ስለተሰጠው አስገዛለት ይባላል። አስገዛለት ተብሎ መነገሩ ሰው መሆኑን የሚገልጽ ሲሆን ሁሉን መግዛቱ ደግሞ አምላክ መሆኑን ይገልጣል። በሁለተኛው ትርጉም ከቁጥር 23 እስከ 28 ስለ ክርስቶስ የተነገረ መሆኑን በመገንዘብ እንዲህ ሲተረጎም ለመረዳት አስቸጋሪ መስሎ የሚታየው የሚከተለው አረፍተ ነገር ነው። በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል የሚለው ማለት ነው። በዚያን ጊዜ ሲል በዕለተ ምጽአት ማለት ሲሆን ሁሉን ላስገዛለት ይገዛል ሲል ደግሞ በዕለተ ምጽአት አብ ገዢ ይሆናል ወልድም ተገዢ ይሆናል ማለት አይደለም። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ባለው መሰረት ኢየሱስ ለአብ ስለተገዛ ኢየሱስ ፈጣሪ አይደለም ሊያሰኘው አይችልም። ምክንያቱም ኢየሱስ ለማርያምና ለዮሴፍ እንደተገዛ ቅዱስ መጽሐፍ ይገልጽልናል። በዚህ መከራከሪያ መሰረት ኢየሱስ ለአብ ሲገዛ ከአብ ያነሰ የሚሆን ከሆነ ኢየሱስ ደግሞ ለሰዎች ማለትም ለማርያምና ለዮሴፍ ተገዝቷል። ስለዚህ ኢየሱስ ክርስቶስ ከሰዎች ያነሰ ነው ማለት ነው? በፍጹም አይደለም። በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ማለቱ ምን ለማለት እንደሆነ የሚከተለውን ትንታኔዎች እናስተውል። አንደኛ ይገዛል ማለቱ በዕለተ ምጽአት የሚሰራውን ስራ ለመግለጥ ነው። ቅዱሳን መላእክት ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ብለው እንደነገሩን ወደኛ የሚመጣው ወልድ ነው። ሙታንን የሚያነሳ ወልድ ነው። በጎችን በቀኙ ፍየሎችን በግራው የሚያቆማቸው ወልድ ነው። በዕለተ ምጽአት ለጻድቃን የሚፈርድላቸው በኃጢያንም የሚፈርድባቸው ወልድ ነው። የመፍረድ ስልጣን የአብና የወልድ የመንፈስ ቅዱስ ቢሆንም ታይቶ ተገልጦ የሚፈርድ ኢየሱስ ክርስቶስ ነውና ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም እንዲል ሰማይና ምድርን የምናየውንና የማናየውን ዓለም የሚያሳልፍ ወልድ ነው። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም እንዲል ጌታችን እነዚህን የአምላክነት ስራዎች ስለሚሰራ ይገዛል ተባለ። አንባቢያን ሆይ እንደ ባሪያ እንዳትመለከቱ ተጠንቀቅ።
እግዚአብሔር እንዲህ ይላል፣ ስለሚመጣው ነገር ጠይቁኝ፣ ስለ ልጆቼና ስለ እጄ ስራ ዘዙኝ። ኢሳይያስ 45:11 ብሎ ተናግሯል። ሰዎች እግዚአብሔርን ያዙታልን? በተገቢው መንገድ ሲተረጎም ግን የፈለጋችሁትን ለምኑኝ ይፈጽምላችኋለሁ ማለት ነው። ጌታችን ኢየሱስ በመጣ ጊዜ ለአገልጋዮቹ ሰማያዊ ክብር ወይም ደግሞ የአገልግሎት ደሞዝ እንደሚሰጣቸው በምሳሌ ሲገልጥ በሉቃስ ወንጌል ምዕራፍ 12 እንዲህ ብሏል። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው። እውነት እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል በማለት ተናግሯል። በቀራንዮ እንዳገለገለው ድካም ያለበት አገልግሎት ሳይሆን ድካም የሌለበት በአምላካዊ ስልጣን የሚሰራ ነው። ሕጉን የሚጠብቁት የሚታዘዙትን ምዕመናን ምን ያህል እንደሚወዳቸውና እንደሚንከባከባቸው ይገባን ዘንድ ታጥቆ በሚያገለግል አገልጋይ ተገለጠ እንጂ ዓይን ያላየው ጆሮም ያልሰማው በሰው ልብም ያልታሰበው ሰማያዊ ስጦታን ይሰጣቸዋል ለማለት ነው። ታጥቆ ያገለግላቸው የሚለውና በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል የሚለው በተመሳሳይ አገላለጥ የተገለጠ ተመሳሳይ መልእክት ያላቸው አረፍተ ነገሮች ናቸው። ሁለተኛ ይገዛል ማለት ሁሉን ያስገዛለትን የአባቱን ፍቃድ ይፈጽማል ማለት ነው። ወልድ መጀመሪያ በአባቱ ፍቃድ መጣና ሰው ሆነ። በእርሱም ፍቃድ በአባቱም ፍቃድ በመንፈስ ቅዱስም ፍቃድ መጥቶ አዳነን እንዳለ ቅዱስ ኤፍሬም የማክሰኞ ውዳሴ ማርያም። በአባቱ ፍቃድ ሞተ። አባቴ ይቺ ጽዋ ሳልጠጣ ታልፍ ዘንድ የማይቻል እንደሆነ ፍቃድህ ትሁን ማቴዎስ 26:42 እንዲል በአባቱ ፍቃድ ተነሳና አረገ። በአባቱ ፍቃድ ዳግመኛ ይመጣል። በአባቱ ፍቃድ ዓለምን ያሳልፋል። ሶስተኛው ትርጉም ደግሞ ጌታችን ዳግመኛ ሲመጣ በተገዢ ስጋ ሰው ሆኖ በተገለጠበት አካል ስለሚመጣ ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል እንዲለው፣ በተጨማሪም በራዕይ መጽሐፍ ምዕራፍ 1 ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ ሊወጉት ያዩታል በማለት ያስቀምጣል። በጦር የተወጋው ጎኑን፣ በችንካር የተቸነገሩት እግሮቹንና እጆቹን ያያሉ። በዕብራውያን ምዕራፍ 9 ቁጥር 28 ላይ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል የሚለው በዳግም ምጽአት መገለጡን የሚያመለክት ነው ማለት ነው። መገዛት የሚለውን ስንመለከት አንደኛው ከባህሪ የተነሳ መገዛት ወይ ደግሞ ኦንቶሎጂካል ሰቦርዲኔት ይባላል። ይህ ማለት በፈጣሪና በእኛ መካከል ያለ መገዛት ነው። ይህም እርሱ በባህሪው አምላክ ነው፣ እኛ በባህሪያችን ፍጡር ነን። እርሱ በባህሪው ሁሉን ይችላል፣ እኛ በባህሪያችን ሁሉን ቻይ አይደለንም። ይህ ከባህሪ የተነሳ መገዛት ኦንቶሎጂካል ሰቦርዲኔት ይባላል። ሁለተኛ ከስራ ክፍፍል የተነሳ መገዛት ወይ ደግሞ ፋንክሽናል ሰቦርዲኔት ይባላል። ይህ ማለት ለምሳሌ በመቶ አለቃና በ10 አለቃ መካከል ያለ መገዛት ወይም በባልና በሚስት መካከል ያለ መገዛት ነው። ነገር ግን በባህሪያቸው መቶ አለቃውና 10 አለቃው እኩል ሰው ናቸው። ሁለቱም ፍጡራን ናቸው፣ በስራ ክፍፍል እንጂ በባህሪ አንድ ናቸው። በአብና በወልድ መካከል ያለው መገዛትም ይህ ነው። በስራ ክፍፍል ወልድ ለአብ ይገዛል ማለት ይታዘዛል ማለት ነው። በአንድነት በሶስትነት የሚመሰገን እግዚአብሔር ሁላችሁን ይባርካችሁ።